ታቦት ሊገባ 10 ደቂቃ ቀርቷል በ10 ደቂቃ ውስጥ ካላወጣው ገብርኤል በሰይፍ ይቆራርጣል አሁኑን ተባለ የገብርኤልን ተአምር ነው መናገር ሰው ኪዳነ ምሕረት ነጭ በነጭ ለብሳ እንደዛ አይነት ሆና መኪና ያልሆነ ውጭ ሀገሮች ይሄ መዝናኛ ቦታ የሚጠበቅበት ዞር ዞር ብሎ የሚያዩበት መኪና ነገር አለች በሱ ነው የመጣችው ላደግፊኝ ምትታየኝ ለምንድነው ምትጎትችኝ ለኔ ለስቃይ ነው ወይ ምንድነው ከኔ የምትፈልጊው በቃ ልጅ እናቱ ላይ እንዴት እንደሚሆነው ሁሉ ሲጠየቅ እንደዚህ ከ18 አመት በፊት በምግብ በፍርፍር እየገባሁ ነኝ ንግስተ ግሳይ ገብርኤል ለት ሙሉ ሰፈሩን ስታበላ ውላ አለ እንዳትሳሳች በገብርኤል እንዳትቀልጂ ሙሉ ሰው ስታበላ ወጩ ሞራጁ ስታበላ ቆይታ አንድ ያልፈለገችው ሰው ሲመጣ ፊቷን ስላጠፋች አዳሩ ቢዛቀን ከውስጥ ይወጣል ተብሎ ያልታመነትል ነው ይወጣል መቼ የገብርኤል የአመቱ ድሮ ነገር ያለው ዘመናዊ ነኝ በሱሪ በመናምን ነው የሚሄደው ሀገር የረም በጾም በጸሎት ያአሁኑ ያአመቱ ይሆነልኝ ልንገር እሺ እኔ ስጠይቀው የነበረው ምን ነበር ንዋይን ነበር ስጠይቀው የነበረው ገብርኤልን ንዋይ ሚዝ ብር ሀብት ስጠኝ ቤት ስጠኝ ገብርኤል ሀብታም አድርገኝ እንግዳ ማረፊያ ሴት አድርገኝ በሃይማኖቷ ጠንካራ ሴት አድርገኝ እባክህ ወደ ኋላ እንዳልሸሽ እለው ነበር እሱ ግን ምን ያስቀደመው ከንዋይ ከቤት ከመኪና ጤና ይበልጣል ጤናሽ ልስጥሽ ብሎ እዛ ቀን ከውስጥ ይወጣል ተብሎ ያልታመነትል ነው ይወጣል መቼ የገብርኤል የአመቱ አሁን ታሳስ 19 2018 አዎ እንዴት ወጣልሽ መጀመሪያ ገብርኤል የገብርኤል ቀን ሊወጣ የተያዘ ሰይጣን ነበር እዛ ቀን እሱ ጸበልም ሳይነካው ቅባ ቅዱስም ሳይነካው እርያለ የጮኸ ገባ ሊሄድ ነው ብሎ ማለት ነው ተሸኘ ጸበል ሳይገባ ከተሸኘ በኋላ ሂጂ ጸበል ግቢ በቃ ሄዶልሻል ድነሻል ተብዬ ገባ እሺ ጸበል ውስጥ ቁርጠት የሆነ ሴት ልጅ ልትወልድ ስትል የሚቆርጣት አይነት ቁርጠት ወይ ያስቀምጥ ወይ ምን ኃይለኛ ቁርጠት ያዘኝ ከዛ እዛው ጸበል ማስጠማቂ ወጣት ልጅ አለ ይዞኝ ወጣና አባች ልጅ አልተሻላት መሰለኝ ሆዷን ለካ ተደብቆ 18 አመት አብሮኝ ነው የነበረ ከምግብ የገባ ነው እሺ እኔ አላቅም ረብሾኝም ስለማላቅ ማለት ነው ከዛ እዛ ቀን ምን ልሁን በቃ ወራጫለሁ ልክ በቃ የሆነ ነገር እንዳጋጠመ መጋኛ እንደመታው ሰው ሲጠየቅ እንደዚህ ከ18 አመት በፊት በምግብ በፍርፍር እየገባሁ ነኝ ሰው ሰርቶብኝ አይደለም ሰው እንደዚህ ሰርቶብኝ ምናምን ሳይሆን ቀን ስራ በመሰራበት ሰዓት እንዳጋጣሚ እንዲ ልጎስል እሷን ፈልጋ አይደለም አንድ ሴት ናት ያየችኝ እኔ ረስቼዋለሁ ያ ፍርፍር ከበላሁ በኋላ ወዲያው ሩጬት ነው የሄድኩት ጤና ጣቢያ ነው የሄድኩት ጤና ጣቢያ ሲሄድ ምን ነበር የተባልኩት የምግብ ብክለት ነው ተብሎ ምግብ ተሰጠኝ ሽሮፕ ምናምን ተሰጥቶኝ ነበር በሀገር ውስጥና ከሀገር ውጭ የምትገኙ ኦርቶዶክሳውያን እንኳን ደስ አላችሁ ታላቅ መንፈሳዊ የንግስ የክብረ በዓል የምረቃት ጉዞ ወደ አሸዋ ማዶ በርሜል ቅዱስ ጊዮርጊስና ገባሪተ ኃይል ምርት ደለጎ ቅዱስ ኪዳነ ምህረት መነሻ ጥር 15 መመለሻ ጥር 27 ወይም ጃንዋሪ 23 መነሻ ፌብሩዋሪ 4 መመለሻ የ12 ቀን ቆይታ የ7 ቀን ጥምቀት በዚህ ታሪካዊ ጉዞ ላይ ተሳትፋችሁ የበረከቱ ተካፋይ እንድትሆኑ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር እንሆ ይላችኋል ለመመዝገብ ከታች በመናስቀምጥላችሁ ስልክ ቁጥር ወይም በ0941 16 16 በመደወል ቀድማችሁ በመመዝገብ ከኛ ጋር ተጓዙ መልካም የጉዞ ዝግጅት እኔ ረስቼዋለሁ ለካያ ነገር አይን ሆነ ቁጭ ብሏል ከዛ መጨረሻ ላይ ከምግብ የገባሁ ነኝ እሺ እንዴት ሆነ ነው የምትወጣው ሲባል ውስጧ አትልፈጥሬ ነው ያለሁት እንዴ በመደም ተወጣ በጸበል ስንት ሰዓት የተጀመረ ቢያስ ለ2 ሰዓት ምናምን ጸበል የጣሁ ነው እዛ ውስጥ ውጣ አልወጣ ከዛ መጨረሻ ላይ ጥቂት ትንንሽ ትሎች መውጣት ጀመረ ዋና ቁጭ ብሎ ማለት ነው ከዛ ዋና ቁጭ ብሎ ትንንሽ ትሎች ከወጡ በኋላ መለክሶ ጋር ሄድና አይ በቃኝ በቃ ሌላ ጊዜ አወጣዋለሁ ብሎ ይላቸዋል ሰይጣኑ ኖ አሁን ገብርኤል ታቦት ሊገባ 10 ደቂቃ ቀርቷል በ10 ደቂቃ ውስጥ ካላወጣው ገብርኤል በሰይፍ ይቆራርጣል አሁኑን ተባለ
የገብርኤልን ተአምር ነው የምነግር። ሰው ምናልባት ጸበሉ ውሃ ነው ሊልቀው ይችላል። ፓወርፉል የገብርኤል ፓወር አለው። በጣም ፓወር አለው። ስጠጣው መልእክት ይሰጠኛል ለራሴ ማለት ነው። ኦር ደግሞ ስጸበልም ይሄ መሀል ግንባሬን አያስመታኝም። እንደ ራስ ምታት ሆኖ እዚህ ጋር ይዘኛል። ሌላ ቦታ ምንም አይመስለኝም። እዚህ ጋር ግን እንደ ራስ ምታት ሆኖ የሚይዘኝ እዛ ቀን 10 ደቂቃ ተባለ። 5 ታቦት ሊገባ 5 ደቂቃ ሲቀረው በአንድ እንትን ብቻ ኋ ሲባል አንተ ሆዱ የተቀመጠ አይመስልም ይሮጣል ትሉ ጥቁር ጥንዝዛ እሺ ጥቁር ጥንዝዛ ሰው ሆዱ ውስጥ ጥቁር ጥንዝዛ ይኖራል። በሐኪም ቢሆን ስንት ብር ባወጣው አንዴ ራሽ ተነሺ፣ አንዴ አልትራሳውንድ፣ አንዴ ኦፕሬሽን ትደረግ ይሄ ነገር ኦር ደግሞ ቤቢ ላያገኙትም ይችላሉ። አየህ ግን የሱ ቸርነት የገብርኤል ቸርነት የገብርኤልን ኃይል ምን ያህል እንደተፋኝ እውነትም እሺ እኔ እንደጠየቅኩት ንዋይ ሰጥቶኝ ቢሆንስ ንዋይ በምንድን ያልቀው በሕክምና ይሄ ነገር ለማውጣት አይደለ የሚቀድመውን ከኔ በፊት ከኔ ከባለ ጉዳያ ከኔ ገብርኤል ቀድሞ ያውቃል ለኔ ምን እንደሚጠቅመኝ የትኛው ማስቀደም የትኛው ማስከተል እንዳለበት ለኔ ህይወት እሱ ወሳኝ ነው። ገባህ? ለኔ ከራሴ በላይ እሱ ያውቅልኛል። የሆነ ጸሎት ማሳረግ አባቴ መቼስ ያው እኔ ያልኩት አይሆንም አንተ ያልከው አድርግልኝ ነው የምለው። የስ ያደርጋል እሱ ያለው። አልወደኩም በሱ አልወደኩም። ልብ ሙሉ ሆኜ ነው የማወራው። የትም ቦታ ላይ ስለ ገብርኤል ሳወራ እንባ ሁሉ እየተናነቀኝ ባወራ ደስ ይለኛል። ምክንያቱም እኔ በብዙ ከመጣ በኋላ እሱ በገዛ ገንዘቤ በገዛ ሰው ሀገር ሆነ ሄድ ነው የምትልከው ገንዘቡ ቤተሰብ ጋር ነው ያ ብር ላለመስጠት ጀርባ ተሰጥቶኛል ሁላ። ገብርኤልስ እንደዛ ጀርባ ሰጥቶኝ ቢሆን ኖሮ የኔ ወደቂያ ወዴት ነበር? ጸሎቴን ባይቀበልኝ ኖሮ ወዴት ነበርኩ? ገብርኤል ከዱባይ ይዞኝ መጣ። ለማን ሰጠ? ለኪዳነ ምሕረት። በማን አሁን እዚህ ጋር መጥቼ ቁጭ ብዬ ማወራው? በሷ ገብርኤል ያደረገው ተአምርና ኪዳነ ምሕረት ያደረገችው ተአምር ለማውራት ነው እዚህ ጋር የተቀመጥኩት አይደል? እነሱ ጀርባ ቢሰጡኝ ኖሮ ለማን ነው ማወራው? ባክኜ እቀር ነበር። እኔ ግን ጥያቄ ተመልሶልኛል። አሁንም ያደረገልኝ ነው። ምክንያቱም ኪዳነ ምሕረት ኤቭሪቲንግ እያደረገችልኝ ነው። የገብርኤል ያ ነገር ሆኖ አለፈ። ወጣ ሩጬ በ5 ደቂቃ ውስጥ ምስክርነት ልሰጥ መድረክ ላይ ታቦቱ ሳይገባብኝ እዛው ነው ምስክርነት የሰጠሁት። በእለቱ እዛው ታቦቱ ቆሟል። እዛው እሱ የሰራኝ ተአምር እንዲውል እንዲያዝር አልፈልግም። ወር እንዲቆጥር ቀናቶች እንዲሄዱ አልፈልግም። እለት በእለት የሰራልኝን እለት በእለት እዛው መስክሬ ነው የወጣሁት። ኪዳነ ምሕረትስ ምን አረገችልሽ አትለኝም? አሁን ላይ እሺ ምን አረገችልሽ? የቤት ኪራይ በጣም ተጨንቄያለሁ። ዱባይ ላይ በስልክ ስራ እሰራለሁ። ስልኬ ሌባ ወሰደብኝ። ኤቭሪቲንግ በቃ ተበላሸ። አንዳንዴ አንተ ባልከው መንገድ ሳይሆን ነገሮች አንተ ባላልካቸው ይሄዳሉ። ሳላስበው የቤት ኪራይ 2 ወር ሆነብኝ። ነገር ተበላሸ። የአንድ አመት ክፍያስ የነበረሽ አልቋል። እሱ ኦሬዲ እኮ አመት አልፎኛል። እሺ አመት አልፎኛል እሱ እና ሰውየው መጣና ጠበቀኝ። እውነትም 2 ወር ጠበቀኝ። ቀልድ አይደለም 2 ወር። በአሁኑ ሰዓት ተከራይ አመሰግነዋለሁ። ትንሽ ግን ትግስት ማድረግ ነበረበት። የኪዳነ ምሕረትን ተአምር ማየት ነበረበት። እንዴት ያውቃል? ታምር አያውቅም እሱ። ያው አንዳንድ ያው እሷ ሚስቱን እንጂ እሱ አያውቅም። ሚስቱ ታውቃለች። ያው ማሳልፈውን ነገሮች ከቤተክርስቲያን የሆኑ ነገሮች አንዳንድ ጨረፉን ታውቃለች እንጂ እሱ አያውቅም። ይሄን ያህል ደግሞ አይ ቲንክ ኦፕን ሆኖ ላያወሩም ይችላሉ። እና ቁልፍ አምጪ አለኝ። የቱ ቁልፍ? የግቢ ቁልፍ። እና ይሄ ወር ማፈላለጊያ ይሁንሽ፣ የ2 ወሬን ግን አስገቢልኝ አለኝ። ሰማይ ነው የምትዋጠጠው ወይስ መሬት ነው የምትቆፍረው? ከየት ነው የምታመጣው? ለአንተ ለራስህ ልጠይቅህ፣ ከየት ነው የምታመጣው? በሌለ ባንክ ይሄ ለምን ይሄ አለኝ የምትለው ዘመድ ደግሞ ፊት ነስተዋል። ምክንያቱም ሃይማኖት ሌላ ነው። ምን እንደምታደርገው ወይ ከነቃ እስከሚወረውሩህ ነው የምትጠብቀው። የኔ ፈጣኗ ግን ደረሰች። እሺ ከዛ በ21 ማንጊያ ነው በ20 ነው ይሄ ነገር ቁልፍ ስጭኛለኝ። በ20 ነው በ21 ማንጊያ ታኛሁኝና በ20 ከወሰደብኝ በኋላ ቤተክርስቲያን እየሄድኩ ነው። ጠዋት እየሄድኩ ነው ቁልፉን አምጪ ያለኝ። የምሄዶት ነበረ እዛው ፈዋሿ ኪዳነ ምሕረት
ሄድኩኝና ስዕሏ ስለ አለቀስኩኝ ማለት ያለብኝን መንገር ያለብኝን ለምንድነው ላደግፊኝ የምትታየኝ ለምንድነው የምትጎትችኝ ለኔ ለስቃይ ነው ወይ ምንድነው ከኔ የምትፈልጊው በቃ ልጅ እናቱ ላይ እንዴት እንደሚሆነው ሁሉ እንደዛ ሆኜ አልቅሼባት መጣ በ21 ሊነጋ ህልም አየሁ እሺ ምን አይነት ህልም ኪዳነ ምሕረት ነጭ በነጭ ለብሳ እንደዛ አይነት ሆና መኪና ያልሆነ ውጭ ሀገሮች ይሄ መዝናኛ ቦታ የሚጠበቅበት ዞር ዞር ብሎ የሚያዩበት መኪና ነገር አለች በሱ ነው የመጣችው የት የተከራየሁበት ግቢ ውስጥ አልገባችም በር ላይ ቆማለች በር ላይ ስልቆም ምንድነው ያየሁት ይሄ ንግድ ፍቃድ ወረቀት አለ አይደል ይሄ ረጅሙ በወረቀት ታትሞ የሚሰጣቸው ይሄ ረጅሙ ግድግዳ ላይ የሚለጠፈው ያቺ የምትነዳው እንትን ላይ እሱ ተንጠልጥሏል እንደ ጌጥ ተንጠልጥሏል ከዛ ምን አረጋች የሆነ ኩርቱ ፌስታ ይሄ ነቢጤዎች የሚለምኑበት ፌስታ አለ አይደል ጥቁሩ ሳይሆን በከለር እንደዚህ ያረጋችውና ፊት ለፊቷ ቁጭ አረጋችው የምትነዳ መኪና ላይ ማለት ነው ከዛ በዚህ በእንትኗ በሆነ እንደዚህ ያረጋችና አወጣችና ያወጣችው ነገር አይታየም አወጣችና እንዲህ አረጋችውና እዛ ፌስታ ውስጥ ጨመረችው ምንም አላልኩ ኪዳነ ምሕረት ቤቴ ልከፍልልኝ ብድግ አልኩኝና ኪዳነ ምሕረት ቤቴ ልከፍልልኝ ያልኩት ብድግ ቤት አለች ከህልሜ ብድግ አቋርኩ ብድግ አልኩኝና ኪዳነ ምሕረት ቤት ክራይ ልከፍልልኝ ያልኩት ቀጥ ቤት ሄድኩኝ ጧት ተነስቼ ገበናይ ማርያም ትቀለኛለች ለኔ ገበናይ አይደለም ሄድኩት ያለቀስኩባት ያቺው ፈዋሿ ኪዳነ ምሕረት ነው ሄድኩት ኪዳነ ምሕረት ገብቼ ጸሎት አርጌ ተጠምቄ ምን ብዬ ወጣሁ አባ ማውራት ያለብኝ ነገር ከሳቸው ጋር አውርተን ወጣሁኝና ጥግ ቁጭ አልኩኝ ጥግ ቁጭ ባልኩበት ስልኬ ላይ ሜሴጅ ገባ የምን ሜሴጅ ከኢትዮጵያ ንግድ ባንክ እዛ ጋር ብር መግባቱን አይዶን ነው አላቅም ጀስት ግን ስልኬ የነገረኝ ነው እዛ ጋር ብር ገብቶልሻል ምን ስልኬ ነግሮኛል ስልኬ ሲነግረኝ ባንክ ቤት ይግባ አላቅም ሰዓት እንኳን አልፈጅሁም እዛ ቁጭ አልኩና ደወልኩለት ሰውዬው አካውንትህን ላክልኝ አልኩት እዛ ቁጭ የኪዳነ ምሕረት ተአምር ነው ምናገር የሷ ራሱ እሺ በህልሜ ያናየሁኝ ቀን ላይ 17000 አይደለ 16000 ብር ገብቶልኝ 16000 ብር ከፈልኩኝ ይፈክራይ ማን የከፈለው ኪዳነ ምሕረት ምክንያቱም እነዛ ብሮች በደህና ጊዜ ስጠይቅ የለኝም የተባልኳቸው ብሮች ነበሩ የራሴ ብርም ቢሆኑ ሌላው ከሌላ ሰው ከኖርማል ሰው ቢመጣም ያኛው ግን የራሴ የተከለከልኩት የነበረ ነበር ግን ኪዳነ ምሕረት ሳለቅስባት በለተቀኑ በማግስቱ ቁልፍ ተቀበለኝ በዛሬው በ21 ግን ኪዳነ ምሕረት ቤት ኪራይ ከፈለችልኝ ይሄ ብነግሮ ማን ያምናል ለኔ ለራሷ ለባለ ጉዳይዋ ለኔ ራሱ እደነግጣለሁ አንድ ጮክ ብዬ እንኳን ለማውራት እደነግጣለሁ አለች ሰማችኝ ብዬ የሆነ ገንጎላ አወራለና የሆነ ኔጌቲቭ የሆነ ገል ታወራተልና ኪዳነ ምሕረት ከጎኔ ናት ትሰማኛለች እፈራለሁ ቀዳውን ሆኜ ማውራት ምፈልገው ይሄን ያህል ይሆነልኛል ወደ ክርስትናው አሁን ስትመጪ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት መቀላቀል ስታስቢና ስትወስኝ በሁለቱም ቤተ እምነት አለሽ ማለት አይቻልም ከራስሽ ጋር ነው ያለሽ ከራሴ ጋር ነው ያለሁት አሁን ላይ ምን አይነት ቅድመ ሁኔታዎችን አደረግሽ ለዛስ ማን አገዘሽ ክርስትናውን ነግሬሃለሁ እኮ እኔ በጣም እፈልገው ነበር መንገዱን የሚያስይዘኝ ነበር የፈለኩት ክርስትና ሲነሳ ይሄ ያስፈልጋል ይሄ እንደዚህ ነው ቅድመ ተከተሉ ጆሮ ሰጥቶ የሚያዳምጥህና ወደ መስመሩ የሚያስገባ ሰው ያስፈልጋል እሺ እኔ በጣም አመሰግናለሁ መምህር አስራት ገብርኤል ዝቅ ብሎ አዳምጦኝ ያለው ነገር እስከ ቁርባን ልብሱ ጨምሮ እስከሚቀመሰው ከቁርባን በኋላ ሁሉ ያዘጋጁት እሳቸው ናቸው በርቺ ልጄ ብሎ እዛ ስገባ በሽታ ይዤ ነበር የገባሁት ከበሽታዬ አንድ በአንድ ለቃቅሞ አድኖ ወደ ትክክለኛ ማንነት ያስገብቶ ወደ ስርዓተ ቁርባኑ ወደ ክርስትና ወደ ሞዶ ሃይማኖት እንድገባ መንገድ
ጠፍቶብኝ እንደ ኳስ ከዚህ ከግራ ወደ ቀኝ ተላጋሁ ነበር። ማን ልጠይቅ ማን ላውራ የትኛው እንትን ነው የሚያውቀው የትኛው ካህን ነው የሚያውቀው? ምክንያቱም ካህን ሳጠይቅ ቀርቻ አይደለም የምጠይቃቸው ካህኖች ሜቢ ብቁ ላይሆኑ ይችላሉ እዛ ጋርና ጥሩ የሆነ መልስ ስላልተመለሰልኝ ሌላውን ብጠይቅ እንዲህ ይለኛል ብለህ መሸሻላ ወደ ኋላ እስቲ ልጠብቅ የምትለው ነገር ትግስት። ይሄ ደግሞ ሃይማኖት ስለሆነ ትግስት ያስፈልገዋል። በትግስት ጠበቅኩኝ። ያንገራገሩኝ ካህናቶች አሉ ብለሽ ነው? እነሱ አንዳንዴ እኔ 17 ዓመት በውስጥ ይዤ ገፍቼ ስለመጣሁ ነው እንጂ እንደ አዲስ ሃይማኖት ተቀባይ ሰው ቢሆን እዛ ጋር የተመለሰልህ መልስ ከበር ይመልሳል። ስለ እውነቱ ስናገር አንደርስታንድ አደረከኝ? ከበር ይመልሳል። አዲስ እንግዳን ማያውቀውን አስተምረህ ነው መያዝ ያለብህ አይደለ? ክርስትና ሃይማኖት ብዙ ነገሮችን ያው በገባይ መጠን ብዙ ነገር የተማርኳቸው ነገሮች ስላሉ ማለት ነው። ግን ተስፋ አልቆረጥኩም። ኪዳነ ምሕረት ራሷ ሰው አዘጋጀችልኝ። እዛ ጋር እሷ ስትጠራኝ ሰው አዘጋጅታልኝ መጀመሪያው ነው። ታፔላው አሳይታ ስመጣ ገብርኤል ግቢ ውስጥ ሳያት እማቅፍሽ ቤቴ ውስጥ ስትመጪ ነው እንጂ እዚህ ግቢ ውስጥ አላቅፍሽም ብላ መልእክት ስትሰጠኝ ነው። አንደርስታንድ አደረከኝ? አርሴማ እኔ ያለሁሽ ያለችኝ ኪዳነ ምሕረት አርሴማ መኖሯን አላውቅም ነበር። አርሴማም እዛ እንዳለች ማሳወቋን እኔም እዚህ ያለሁ እንደማለት ነው። እኔ እንደተረዳሁት አለን አምብራ አንድ ላይ ከኪዳነ ምሕረት አንድ ላይ አለን ብላ መልእክት እንዲሰጠችኝ ነው። አሁን ላይ ስረዳው ገባ። ወሰደችኝ፣ በቃ ጠራችኝ፣ ወሰደችኝ አይደለ? ባዶ ሜዳ ላይ አልጣለችኝም። ኪዳነ ምሕረት በክብር ልሸልመኝ በቀናት የሚቆጠር ቀን ነው ያለው። ልታቆመኝ በክብር በሞገስ ልታቆመኝ እኔም አገልጋዩዋ ልሆን ጥቂት ቀን ነው የቀረኝ። ታዲያ እንደኔ ታደለ ሰው አለ? እንደኔም በቃ እመቤቴ ቅዱስ ገብርኤል የሆነለት ሰው አለ? እኔ ግን ሆኖልኛል። የትም ቦታ ላይ በየመንገዱ የሚሄድኩም ቢሆን እንደ እብድ ለፈልፋለሁ ስለነሱ ክብር። እብድናት ይበሉኝና አገባኝ። ሆኖልኛል። የሆነለት ሰው ነው የሚያውቀው። አንዳንዴ እንዲህ የምታወራለህ ስለማይገባው ምናልባት ዲብቺ ምንድን ትምትለው አበዛችሁ ይሄን ያህል ነው ወይ? ሆኖልኛል። አወራለሁ። የፈለገ ሰው ይሰልቸው፣ የፈለገ ሰው ያዳምጠው፣ የፈለገ ያዳምጠው። የሆነልህ ነገር ትናገራለህ። ሰው እንኳን በሰው አቅም ይሄ አድርጎልህ ሰው እንትና ይሄ ያረጋልኝ ብለህ ትናገራለህ እንዴ? ነገ ውለታውም ለሚጠብቅ እናቴ ምንድነው የምትጠብቀው? ምንም ከምስጋና ውጪ። በሃይማኖትህ ጠንክረህ እሷ ጥሩ ነገር ላይ ከመቆም ውጪ እሷ ምን ትፈልጋለች? ገብቶሃል አባባሌ? መልስ አትፈልግም። ካለህ ነገር ላይ ልጨምርልህ ነው የምትፈልገው። ከወደቅበት ነገር ላይ ልታነሳህ ነው የምትፈልገው። ልትወርቅ ስትል ልታበረታህ ነው የምትፈልገው። አየህ ዛሬ አንድ ሰው የሆነ ነገር አረጋልህ። ኦኬ እንደ ኤግዛምፕል ልንገርህ። የሆነ ሰው ነው የሆነ ነገር አረጋልህ። ያ ባረገልህ ነገር ላይ ተንጠልጥለህ አንተ ራስህን አወጣህና ሀብት ማማ ላይ ደረስክ። ይሄ ልጅ እኮ በኔ ነው እንደዚህ የሆነው፣ እቺ ልጅ እኮ በኔ ነው እንዲህ ሳይልህ ይቀራል አይልህም? ሰው ከሆነ ይላል። ቴንክ ዩ እመቤት ትለኛለች አትልም። የምትለው ምንድን ነው? ጭራሽ ካለኝ ነገር ላይ መጨመርን ምን በጨመርኩላት? ዛሬ እኮ የሰርታ አስደስታኛለች፣ ነገስ ምን ባረኩላት? በሃይማኖቷ ላጠንክራት፣ በንዋያ ልጨምርላት። አየህ እሷ ገና ስራዋ አጨረሰች፣ ገና ትሰራልኛለች፣ ለእኔ መንገድ ታደላድልኛለች እንጂ ይሄን አድርጌላታለሁና በእኔ እንዲሆናለች አትለኝ። ማለት አሁን እንደዚህ ለመናገር የረዳሽ ምንድን ነው? መጽሐፍ ቅዱስ ታነቢ ነበር? የቪዲዮ ትምህርቶችን ትከታተይ ነበር? አልከታተልም። በሆነልኝ ነገር ራሷ ኪዳነ ምሕረት ከኔ ጋር አሁንም እንዳለች ነው የምነግርህ። አሁን በተቀመጥኩበት ወንበር ላይ እንዳለች ነው የምነግርህ። ክብሯ ሊገለጥ የትም ቦታ ላይ ትኖራለች። ምክንያቱም ባለፈው ቪዲዮ ጀምረን ነበረ፣ አቋርጠን ነው አይደለ? ያ ሰዓት ላይ ያልወጣ ዳቢሎስ ነበር። እንደዛ አንተን እንቅልፍ ሲያስመጣብህ የነበረው፣ እኔን አንዱ ከአንዱ ሲያስቀባጥረኝ የነበረው ያን ትላንትና ተሸኝቶ ነው የመጣሁት። እናቴ የገዛ ሙስሊሟ እናቴ ምን እንዳደረገች ታውቃለህ? ለገብርኤል ስታልፍና ገበያ መካከል ነው ገብርኤል ያለው። ስታልፍና ስትወጣ ገብርኤል ልጄን አሳልፎ ወስደሃልና በክብር ሞገስ ጠብቃት ብላ ሰጥተዋለች። የእሷ ዛር ነበር አልወጣም ብሎ ያስቸገረውና ነገሮች ያበላሽ የነበረው የእሷ ለቀቀ። እናትሽ አሁንም ሙስሊም ናቸው? ሙስሊም ናት። እሺ። እና አሁን ላይ በሙሉ ኮንፊደንስ እኔው ራሴ ስሆን ግን ኪዳነ ምሕረት አብራኛለች። ታምናለህ? ይሄን ታምናለህ?
ኪዳነ ምሕረት ሁሉ ጊዜ ከልጆቿ ጋር መኖሯን አምናለሁ። ቴንክ ዩ። አሁንም ደግሞ ያኔ ትላንትና አንዴ ሲጠፋብን አንዴ መብራት ሲልብን የነበረው የዳቢሎስ እንትን ነበረ። ዛሬ ግን እሷ ራሷ ነች ከኔ ጋር ቁጭ ብላለች። እንዳወራላት ትፈልጋለች ክብሯን። ገብርኤል ከኔ ጋር አለ፣ እንዳወራ ይፈልጋሉ። ምክንያቱም ነገም ትልቅ ተአምርን ስለምፈልግ ነው ማወራው። አየህ አንተ ምስክርነት መደበቅ የለብህም። ምስክርነት ለነሱ ትልቅ ነገር ነው። የደረገልህ ነገር በቃ መመስከር ምንድነው ችግሩ? ሜቢ ብዙ ሰው ተደርጎለት ይሆናል ሚዲያ ላይ ወጥቶ ላይ መሰክር ይችላል፣ ድፍረቱ ላይ ኖሮ ይችላል። ገባ? እኔ ግን ተደርጎልኛል። የትም ሚዲያ ላይ ብቀርብ አሁን እቺው ቃል ነው የምናገረው። በልበ ሙሉነት እመቤቴ ማርያም ከኔ ጋር ናት። ክርስትና ከመነሳትሽ በፊት ቄደር ከመጠመቅሽ በፊት አሁን በቀኖና ውስጥ እያለሽ የሥላሴ ልጅነትን ከአብራ ከመንፈስ ቅዱስ ከማየ ዮርዳኖስ የምትወለጅበትን ገና የ80 ቀን ሕፃን የምትሆኝበትን ጥምቀትና ቀን እየጓጓሽ እየናፈቅሽ ባለሽበት ሰዓት ከወዲሁ ለመናገርና ለመመስከር የፈለግሽበት ምክንያቱ ምንድን ነው? ቴንክ ዩ። ጥሩ ጥያቄን አነሳህልኝ። አንዳንዴ ምን አለ መሰለ ሰዎች ስናዳምጥ በፈለግነው አይነት ነው የምናዳምጠው። ጭንቅላታችን እንደሰጠን ወይ ደግሞ ጆሮአችን እንደፈለገው ጭንቅላታችን እንደተቀበለው ነው የምናዳምጠው። ሚዲያ ላይ ሲወጣ ሰው ምንድን ነው የሚለው? ስለገባችበት ነው፣ ሃይማኖቷ ስለሆነ ነው፣ ሃይማኖቷ ለማክበድ ብላ ነው። ያንደስታሚ በቃ ሃይማኖቷን እንትን ለማለት ከገባችበት በኋላ ነው የሚለው። ግን ልመሰክርበት የፈለኩት ምክንያት አልገባሁም፣ ገና መንገድ ላይ ነኝ። ገባ? የሆነ ልጅ ነገር እዚሁ ዳር ላይ ሆኜ ገና ሳልገባ መመስከር መናገር ስላለብኝ ሰዎች በባድዌ እንዳያስቡት የሆነውን ነገር በቃ በትክክለኛው መንገድ ሳልገባ እንደሆነ ሆኖልኝ ስለነበረ አሁን ዱባዮች ይገቡልሃል፣ ኮመንት ላይ ያቁኛል። በክርስትና ሃይማኖት እንደማልደረደር በደንብ ነው የሚያውቁት። ይገባሉ። አንተ ፕሮግራም የሚከታተሉ በጣም ብዙ ልጆች አሉ። ኪዳነ ምሕረት አንዴ ምን አረገች መሰለህ? ዱባይ ላይ ያለሁኝ በጫወታችን መካከል የሆነች ከጓደኛ እንደኔ ክርስቲያን ናት፣ እሷ ኦርቶዶክስ አማኝ ናት፣ በጣም አክራሪ ናት። የኪዳነ ምሕረት ዳቦ ልክ ልቆርስ ስትል የሆነ ዝም ብዬ እመጣለሁ ሳትነግረኝ። እንዴ አንቺ ልጅ ግን ከኪዳነ ምሕረት ጋር ምንድን ነው ያለሽ ትለኝ ነበረ። ታጫዎች ትባላለች። ከኪዳነ ምሕረት ጋር ምንድን ነው ያለሽ ትለኝ ነበረ። ኪዳነ ምሕረት ኤቭሪዌይ በሄድኩበት ቦታ ሁሉ አለች እና መልሱ ተመልሶልሃል ብዬ አስባለሁ። ከምን ከመጠመቅሽ በፊት ለምን ለመስከር ፈለግሽ የሚለው ጥያቄ መልሱ ይሄ ነው። እኔ ሰዎች ከገባሁበት በኋላ ሃይማኖቷ ነው የሚሉት። ሃይማኖቷ ስለሆነ ሃይማኖቷ ለማክፈት ፈልጋ ነው፣ ሃይማኖቷን ለማከፍ ከፍ ለማድረግ ፈልጋ ነው። ያ እንዳይሆን ዳር ላይ ሆኜ የሆነልኝ እውነታውን ነው የምናገረው። ምክንያቱም የዛሬ አንደበት ውሸት ብናገርበት ነገር ራሷ የከፈተችው አንደበቴ ትዘጋዋለች፣ መብት አላት። ገባህ አይደለ? በቃ ይሄ ነው። ለወደፊት እንደው ምን አይነት ክርስቲያን ለመሆን ነው የተዘጋጀሽው? ማይ ጋድ ለምስለው ነው የምታውቀኝ። በጣም በውስጤ ስለዋለሁ ምን አይነት ክርስቲያን እንደመሆን። በቃ ትልቅ ስልህ በእድሜ ወይ በሰውነት ምናምን አይደለም፣ እንግዳ ተቀባይ፣ ምእመናን ሲያልፉ ገብቶ የሚያርፉባት፣ የራቡ የምታበላ የጠማው የምታጠጣ ስብስብ አድርጋ የምትይዝ ማጀቴ የለውም ብላ ማትገላመጥ 24 አወርስ በሯ ክፍት የምትሆንና እንትን በቃ እንደዛ አይነት ክርስቲያን ቤቷ ውስጥ ምንም ሳይታጣ ፊቷ ሳታጠፋ የምታበላ ማህተቧን አጥባቂ የሆነች ብዙ ወጣቶች እሷን አይቶ ጠንካራ የሚሆኑ እሷን እስቲ እዩ ሰው መጠቋቋሚያ በጥሩ ነገር መጠቋቋሚያ በክርስትናዬ እንዲሆንብኝ እንደዛ አይነት ወጣት እንደዛ አይነት ሃይማኖት ክሬን አጥባቂ መሆን ነው የምፈልገው። እንግዲህ ከአያት ከቅማያት ጀምሮ ቤተሰቦችሽ ሙሉ ሙስሊሞች ናቸው፣ ልጅሽም ጨምሮ። ወደዚህ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ለመቀላቀል ስትንደረደሪ ያማከርሽው ቤተሰብ የጠየቅሽው እንደው ለወደፊት ለማህበራዊ ህይወቴ ይረብሸኛል፣ በመንገዴ በጉዞዬ ያደናቅፈኛል ብለሽ አስበሽ ያማከርሽው ቤተሰብ የለም? እናቴ በአሁን ሰዓት ላይ ከተማሩት በላይ ናት ጭንቅላቷ። ልጄ አለችኝ፣ አንቺ እኮ ሁኔታሽ ሁሉ ወደ ክርስትና ነው። በመሀል ቤት ከምትሆኚ ጠቅልለሽ እዛው ብትሆኚ ይሻልሻል። ምክንያቱም
አንቺ የምታምኙ ይዘሻል ኦሬዲ እኛ ታይ ብንልሽም ስለማትታይ እኔ ፈቅጃለሁ የመረጥሽው ሃይማኖት ያመረጥሽው ቅዱስ ገብርኤል እሱ ይስማማሽ የአባትሽ ነገር ደግሞ ቀስ በቀስ እንፈተዋለን የፈራሁት አባቴን ነበር እሺ አባቴ ለካ በውስጥ ይዞ ቁጭ ብሏል ለአመት በዓል ሄድኩኝ የነሱ ያረፋ እሺ ሲሄድ ሲያይ ስጋ አልበላም ሲያይ ስጠየፍ ያያል እነሱ ሲበሉ ወደው ሲወጣ ያያል ከዛ እናቴ ለምንድን ነው ልጄ ስጋ ማትበላው እና አባቴ ትንሽ ጆሮ ችግር አለበትና ብዙም የምናወራው እንትን አይልምና አይ እሷ እኮ ጓዳ በልታለች ትለዋለች ቅስሙ እንትኑ እንዳንሰብረው ገባ ከዛ መጨረሻ ላይ ክርስቲያን መሆኔን ያወቀው መቼ ነው ታውቃለህ የገብርኤል ስለት ነበረብኝ ክፍለ ሀገር ስለቴን ይዤ ስገባ ነው ጥላዬን አብርቼ ስገባ ጥላዬ ሄጄ ጥላዬን አብርቼ ወደ ገብርኤል ሲሄድ እንዴ ልጄ ክርስቲያን ሆነች እንዴ ያለ መጨረሻ ላይ እናቴ ቀስ አድርገሽ አረጋግተሽ ነገር አልኳት እሱ ደግሞ የገብርኤል ተአምር ያውቃል ገብርኤል የሰራውን ያውቃል በውስጡ ይዞታል በእነሱም ጅብሪል ነው ገብቶሃል አይደለ ከዛ ዝም አለ ሄድኩኝ እኔ ጥላዬን አብርቼ ገብርኤል ሄድኩኝ የስድስቱ ነበር የአመቱ ሳይሆን የስድስቱ ነበር ሄድኩት ሐምሌ ሄድኩኝ ስመጣ ቁጭ አረገኝ ልጄ ይሻላል አልሻለኝ አው አባቴ እንዳታዝንብኝ የሚሻለኝን የመረጥኩት አንተ እንዳሳዝነህ አልፈልግም ግን ክርስቲያን ሆንኩኝ ማለት እኔ አልካድምህም ማለት አይደለም አልጠብቅህም ማለት አይደለም ከቤትህ ርቃለሁ ማለት አይደለም ከምንም በላይ ጠብቃለሁ ምክንያቱም ወላጅ ምንም ሆነ ምንም አይተው ብያልኩት አላመነበትም ከዛ ከትላንት ወዲያ ደወሉልኝ ማታ ላይ ልጄ የገባሽበት ሃይማኖት ከባድ ነው ለዛው ምንም ያላልኩሽ ምናልባት ከተመለስሽ ብዬ ነበር አሁን ላይ ግን ያው ኪዳነ ምሕረት ያረጋችልኝ ነገር ሳወራ ምናምን ያውቃል ይሰማሉ ቤት ይነግሩታል አሁን ግን እንደማትመለሽ ስላወቅኩኝ ከገብርኤል ጋር መገናኘትም አልፈልግም ገብርኤል ብዙ ተአምረኛ ነው ጥሩም ያረጋል ሲቆጣም እንደዛው ነው ምክንያቱም አንድ ሴትኛ ግቢኛ ሰፈር ውስጥ ድግስ ደግሳ የገብርኤል ለት ሙሉ ሰፈሩን ስታበላ ውላ አለ እንዳትሳሳች በገብርኤል እንዳትቀልጂ ሙሉ ሰው ስታበላ ወጩ ሞራጁ ስታበላ ቆይታ አንድ ያልፈለገችው ሰው ሲመጣ ፊቷን ስላጠፋች አዳሩ ቤቷ ተቃጥሎ አድሯል ስለዚህ በገብርኤል እንዳትቀልጂ እኔ መርቄ ሰጥቼዋለሁ እሱን ግን ከሱ ጋር እንደሌላ ተመስሎሽ እንዳትዳፈሪ ይቅናሽ አለኝ ከትላንት ወዲያ ማታ ደውሎ ስለዚህ ይሄ ነው ያለው ነገር እዛ ያደግሽበት አካባቢ ከተለያየ ቦታ ሙስሊሞች እየመጡ የሚጠመቁበት ክርስቲያኖችም የሚጠመቁበት ጠበሌ ምንድነው አቦይ ገብረ መንፈስ ቅዱስ አዎ አሁንም ኪዳነ ምሕረት በህልሜ አንድ የምታሳየኝ ቦታ አለ ምናልባት በፓርቲቱን እንዘጋጅና እናወራበታለን እሱንም ብዙ ተአምር እየሰራች ነው ኪዳነ ምሕረት በህይወት ላይ የመጣች ምናልባት ከረዳን ፈጣሪ እዛ ቦታ ሄደን እናየው ይሆናል ቦታው ያው በክርስቲያን ምናምን በሙስሊም ያልተሰየመ ቦታ ነው ግን ጸበሉ ፈዋሽ ነው ኪዳነ ምሕረት እንትኗን እየጣለች እያሳየችኝ ነው መጎናጸፊያዋን እየጣለች እያሳየችኝ ነው እሱ ከክርስትና በኋላ እናወራበታለን መልካም እሺ እንግዲህ የመጨረሻ ጥያቄ ነው የምጠይቅሽ ያው ፕሮግራማችን ይሄ ሚዲያ ብዙውን ጊዜ ያው መንፈሳዊ ፕሮግራሞች ናቸው የሚቀርቡበት ባነጋገርም ባለባበስም በሁሉ ነገር ወደዚህ ሚዲያ ስትመጪ እንግዲህ ያው አለባበስሽ መንፈሳዊ አለባበስ ነው ለብሰሽ የመጣሽው በየትኛውም አለባበስ ብትመጪ ገና ለክርስትናው ለመቀላቀል ጉዞ ላይ ስለሆነ ያለሽው ምንም እስካሁን ጽዋ ብትጠጪም ቤተክርስቲያን ብትመላለሽም የሥላሴን ልጅነት ለማግኘት ያው ሰው ከውሃና ከመንፈስ መወለድ ስላለበት ያንን ስላላገኘሽ በጽዋውም በሁሉ ነገር ቤተክርስቲያን በመሳለሙም ጠበል በመጠመቁም ብትቆይም ኖሮ የሚቀርሽ አንድ ነገር አለ ግን እኔ የትኛውንም ልብስ ለብሰሽ ብትመጪ ላስተናግድሽ ዝግጁ ነኝ ፈቃደኛ ነኝ ደሞ አሁን ካለ ከነጠላሽ ስር ደሞ መቁጠሪያ መስቀል እያየሁ አየህብኝ እንዴ እና እሱንስ ትጠቀሚዋለሽ ማለት ነው እስካሁን አዎ እሱ መጠቀም የጀመርኩት እንዲህ ስመጣ በጣም ይፈታተነኝ ነበር እሱን በጸሎት ሰዓት ላይ በጣም እጠቀማለሁ እሱን እየገረፍኩ
አብሶ ባለፈው እዚህ እናንተ መብራት ያጠፋብን ቀን በጣም በሱ ነበር ስቀጠቅጦ የነበረው። ምን አባ ሆነህ ነው እኔ ስለ ኪዳነ ምሕረት ለመሰክር ሲሄድ ሄደህ ድንቃራ የምትሆንብኝ ታጠፋው መብራት ምናምን ብዬ በጣም ተናድጄ ለዲሴ 6 አብሳ ጸሎት መጸለይ ጸሎት አለ አይደለ እሱን ጸሎት እያረኩኝ አልተኛሁም። በቃ እየሰገድኩኝ ጸሎት እያረኩኝ እየቀጠቀጥኩት ነው እንዴ ያልኩትኝ። እና መንፈሳዊ አለባበስ ለምትለው ኦሬዲ እኮ ገብቻለሁ። ድሮ ነግሬሃለሁ ዘመናዊ ነኝ በሱሪ በምናምን ነው የሚሄደው። ግን ኢትዮጵያ ከገባህ በኋላ ሲያዩት ያላማረ ሲበሉት ያቅራል ይባላል። የሚጀምረው ከላይ ከማንነትህ ነው የሚጀምረው። ውስጥህ እንደጸዳም ሆኖ እኔ አሁን ብዙ ጊዜ ስለ ኪዳነ ምሕረት ያደረገችልኝ ነገር በሱሪ ሄጄ ብናገር ሰው ምንድን ነው የሚለኝ? ገብቶሃል? መቀየር ከራስህ ካለባበስህ ነው የሚጀምረው። ሚዲያውንም ማክበርም አለብኝም። የመጣሁትም ደግሞ ከአባቴ ከመድኃኔዓለም ደጅ ነው። ከቤተ ክርስቲያን ቆየሁኝ። ቀጥታ ወደ አንተ መጣሁ። ቤትሽ የጸሎት ቤት አለሽ ማለት ነው? አዎ፣ ትንሿ ያው አንድ ክፍል ናት፣ ግን ብትሆንም ትንሽ የቦታ አመቻችቼ አለች። ቤት አተሽ ለማግኘት በጣም ተቸገረሽ ስዞር ነበር ብለሽኝ፣ እንዴት አገኘሽ? የሚገርምህ ነገር ገብርኤል አጠገቡ ሊያረገኝ ያልከሄድኩበት ቦታ የለም። ቤት ፍለጋ ያልከሄድኩበት በቃ ተሻገሩ። ኪዳነ ምሕረት ራሱ አልፌያት ሄጃለሁ ሳላውቃት። እሺ፣ የለም እህቴም እንዳለችኝ ታውቃለህ፣ ገብርኤል ምን ያህል እንደምወደው ምን ያህል ልብ ደሜ ውስጥ እንደገባ ስለምታውቅ ማለት ነው። ይሄ አንቺ ገብርኤል እኮ ይሄን ያጠገቡ ሊያረግሽ ፈልጓል እንደሚያንከራትተናለች። ቤት እየፈለግን እየዞርን ማለት ነው። እሷ በእስልምና ላይ ነው ያለችው። ከዛ ዞርን ዞርንና መጣን። እዛ ሰው ገብርኤል አጠገብ ስንመጣ ቤቱ ላንኳኳ አልኩኝ። ቤቱ አሁን ያገኘሁበት ቤት ማለት ነው። እንዲህ ላንኳኳ አልኩኝና እንዴ ባይኖራቸውስ ብዬ ሄድኩኝ። ከዛ ደላላ መልሶ እዛው አላመጣኝ። እዛው ግቢ ውስጥ ገብርኤል እዚህ ጋር ነው እኮ እዛ ይዞኝ መጣ። ዋጋ አልተደራደርኩም። በቃ ቅዳሴው መስማት ስላለብኝ፣ ምክንያቱም ቦታ መንፈስ ያድሳል። ለዛው ነው በእኔ አቅም 8500 ብር ከባድ ነው ስራ ሳይኖርህ ምናምን፣ ግን ይከፍለዋል መድኃኔዓለም። ገባህ? አንዴ አሁን በደንብ ከገባሁ በኋላ ሁሉ ነገር ግልጽ ልጥ ብሎ ይስተካከላል። እምነት ደግሞ አለኝ። አንድ ነገር ተጨማሪ ደግሞ ልንገርህ። ከክፍለ ሀገር ምን ይዤ እንደመጣ ታውቃለህ? ብርቱካን እኛ ቤት በጣም አለ። ብርቱካን፣ ፓፓያ ምናምን አለ፣ ብዙ ፍራፍሬዎች። የብርቱካን ፍሬ ቆራረጥኩኝና ማለት ነው ፍሬዎቹን በትንሽዬ በቅባ ቅዱስ ዕቃ ነው ይዣቸው የመጣሁት። ለምን ብለህ አትጠይቀኝም? ለምን? ገብርኤል ግቢ ያለው ቤት እንደሚሰጠኝ ስለማቅ እነዛ ፍሬዎች ግቢው አታክልት ቦታ ፈጥረለትና ያቺ ብርቱካን ፍሬዎች ይዘሩና ወይ ተለቅሞ ተሽጦ ለገብርኤል ይገባል ብሩ፣ ወይ ምእመናን ሲያልፉ የገብርኤል ምእመናኖች በዛ ጋር ሲያልፉ እየበጠስኩ ለማደል በስሙ ይዤ የመጣሁት የብርቱካን ፍሬዎች አሉ። በቃ እንደ ግቢ ያለው ቤት እንደሚሰጠኝ ደግሞ እርግጠኛ ነኝ። ይሄን ያህል ነው ማምነው ገብርኤል። ምን አለፋ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች እና እንደ አጠቃላይ በቤተ ክርስቲያኒቷ ከሚሰጠው አገልግሎት እንደው የውስጡን ባታቂም ያው በውጭ በምታዩና እስካሁን በገባሽ ልክ የሚያስደስትሽ የትኛው አገልግሎት ነው? ጉባኤን በጣም ነው የምወደው። የፈለገ ስራ ቢኖር ጥዬ ነው የምሄደው። የማታ ጉባኤ ትምህርት? አዎ ትምህርት በጣም ነው ውስጤ የሚመስጠው፣ ሰላም የሚሰጠኝ። ቀንህን ውለህ እንደ ከግራም ከቀኝም እያልኩ ውለህ የማሳረጊያ ጸሎት የምታረግበት ነው። ገባ? ሰላም ያዋልከኝ ሰላም አሳድረኝ፣ ሌሊቴን ሰላም አድርግልኝ ብለህ የምታሳርግበት ሰዓት ስለሆነች በጣም የምወደው ጉባኤ ሰዓት ነው። በመጨረሻ የምታስተላልፊው መልእክት ካለና የምታመሰግኛቸው አካላቶች ካሉ ድሉን ልስጥሽና እንጨርሳለን። አሉ። በመጀመሪያ ለመድኃኔዓለም ለእናትና ልጁ በጣም አመሰግናለሁኝ። ለዚህ ክብር ስላበቁኝ፣ እዚህ ጋር ቁጭ ብዬ እንዳወራ መንፈሴን አድሶ ከዛ ከእብደቴ አውጥቶ ዛሬ ላይ ለክብር አውጥቶ እዚህ ሚዲያ ላይ ቁጭ ብዬ እንዳወራ ስለረዳኝ ለመድኃኔዓለም ዛሬ ረግጬው ለመጣሁት መድኃኔዓለም አመሰግነዋለሁ። ክብር ምስጋና ለሱ ይሁን። አሜን። ሁለተኛ በሰዎች ደረጃ ላይ ሳመሰግን መምህር አስራተ ገብርኤል ዝቅ ብሎ አዳምጦኝ የምፈልገው መንገድ ስለመሩኝ
ከልብ አመሰግናለሁ። እድሜያቸውን ያቆይልን። እዛ ቦታ ላይ ሁሌ በአገልግሎታቸው ሁሌ እንዲጸኑ ሁሌ እንዲበረቱ ፈልጋለሁኝ። እኔም ከስራቸው እንድጠፋም አልፈልግም። በሶስተኛ ደረጃ ታጠቃልሎ የዶንኪቱ ዋና መስራችና ባለቤት አቶ እሸቱ መለሰ ከነክሮዎቹ ካስማ ፈርኒቸር፣ ኢትዮ ቤስት ሪል ስቴት የቴሌቪዥን ስጦታ የሰጡኝ፣ የፍራሽ ስጦታ የሰጡኝ ሁሉም በዛ ጉዳይ ላይ ስመጣ እኔን እዚህ ጋር እንድቆም የሁሉም እጅ አለበት። መንፈሳዊ ህይወቴ እንዲጠናከር እዚህ ጋር ቁጭ ብዬ እንዳወራ አገሬ ገብቼ ቤተክርስቲያን ሄጄ እንድጸልይ ለዚህ ክብር ያበቁኝ ዋናው ሚና የተጫወቱት እነሱ ስለሆኑ ከልብ አመሰግናለሁኝ። ሁለተኛ ደግሞ አንተ ሚዲያን ከፍተህ ትመጥናለች ለዚህ ሚዲያ እናቀርባት ብለህ አስለፍቻለሁ ከአንድም ሁለት ሶስቴ። አሁንም እሺ ብለህ ስለተቀበልከኝ እመቤቴ ማርያም እሺ ትበልህ። አመሰግናለሁ። አሜን። እህቴ እንግዲህ ወደፊት ደግሞ በኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ ቤተክርስቲያን ለሁሉም አንዲት ናት። ያው መስራቿ ክርስቶስ ስለሆነ ክርስቶስ ደግሞ ያለፈ ዘመንን አያይም። እንደ ሰው አይደለም፣ ወደ ኋላ ሳይሆን ወደፊት ላለው ነው የሚያመቻችልሽ። አዳም አባታችን ከገነት ተባሮ ትእዛዝን አፍርሶ በንስሐ ሲመለስ ለምን እንደዛ አደረክ አላለውም። ጴጥሮስ አባታችን ሐዋርያው ጴጥሮስ 3 ጊዜ ክዶት በንባ አልቅሶ ይቅርታ ሲጠይቅ ደቀ መዝሙር ነው ያደረገው። ክርስቶስ ወደ ኋላ የነበርሽበትን እንደ ሰው ትናንት እንደዚህ ነበረች የሚል አምላክ አይደለም። መጥፋትን እንጂ መመለስን አይቃወምም። መመለስን እንጂ የሚፈልገው ክርስቶስ መጥፋትን ነው የሚጠላው እንጂ መመለስን አይጠላም። የሞተለት የተሰቀለለት ዓላማ ነው። ስለዚህ ስለተመለስሽ ወደ ክርስቶስ ስለመጣሽ እግዚአብሔር ደግሞ መጨረሻሽን እንዲያሳምርልሽ ኢየሱስ መልካም ቅዱስ ፈቃድ ይሁንልን። እንደዚህ በአጋንንት ስርዓት ምክንያት የሚሰቃዩ ካሉ ይሄ ሚዲያ የሚከታተሉ በሰው ሀገርም ሊሆን ይችላሉ። ፈዋሿን ኪዳነ ምሕረት በህመም የሚሰቃዩ መብት ያላትና ኑና ጎብኛት ማለት ፈልጋለሁ። የዛሬ እንግዳዬ ስለነበርሽ በድጋሚ ከልብ አድርጌ አመሰግናለሁ። እግዚአብሔር መጀመሪያሽን ሳይሆን መጨረሻሽን ፍጻሜሽን ያሳምርልሽ። በድጋሚ ደግሞ በሌላ ደስ በሚሉ መንፈሳዊ ፕሮግራሞች በክፍል 2 በክፍል 3 እንገናኛለን። እግዚአብሔር አምላካችን ከሁላችን ጋር ይሁን። በዓሉ የፍቅር የደስታ የበረከት በዓል ይሁንልሽ። አሜን። ለሁላችን የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል ክርስቶስ በጠባብ ደረት ባጭር ቁመት ተወስኖ ከሰማያት ሰማያት ወርዶ ከድንግል ማርያም ይወለዳል ብለው ነቢያቶች ቀድሞ የተነበዩት ትንቢት የተፈጸመበት በዓል ነው። የገና የልደት በዓል ክርስቶስ በከብቶች ግርግም የተወለደበት ትልቅ በዓል፣ ለሰዎች ሁሉ መዳን የታወጀበት በዓል ነውና አንቺ ደግሞ በዚህ በዓል ስጋውና ደሙን ተቀብለሽ ወደ ኦርቶዶክስ ተዋሕዶ እምነት መቀላቀልሽ ልዩ ያደርገዋልና እንግዲህ እግዚአብሔር መጨረሻሽን ያሳምርልሽ። በድጋሚ አሜን። ወንድሜ አሜን። ከልብ አመሰግናለሁ። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ዛሬ ከእህታችን ከወይዘሮ ህይወት ጋር የነበረን ቆይታ ይሄን ይመስል ነበረ። ከ19 ዓመት የስደት ህይወት በኋላ ከ17 ዓመት የክርስትና ምርምርና ጥናት በኋላ እህታችን በገና በጌታችን በመድኃኒታችን በኢየሱስ ክርስቶስ የልደት በዓል ዕለት ክርስትናን ተቀብላለች። የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ሆናለች። ለዚህ ሁሉ ምክንያቶቼ ደግሞ ለዚህ እንድበቃ ወደ ሀገሬ እንድገባ በእምነቴም ጠንክሬ እንድገፋ ያደረጉኝ ወንድማችን ዶንኪ ቲዩብ እሸቱ መለሰ፣ ካስማ ፈርኒቸር፣ ኢትዮ ቤስት ሪል ስቴት፣ ሌሎች ተቋማቶችን ሁሉ አስተዋጽኦ ያደረጉትን አመስግናለች። ይህንን ፕሮግራም ምናልባት ወንድማችን እሸቱ መለሰም ካየውና ከተከታተልከው ዘመንህ ይባረክ። የለፋህላት የደከምክላት እህትህ ለዚህ ክብር በቅታለች። የእምነቱ ተከታይ ስለሆንክ ሳይሆን ለማንም ተግተህና ደክመህ ሰውን በሰውነቱ ብቻ አይተህ ዋጋ የምትከፍል ወንድማችን ስለሆንክ እጅግ አድርጌ እኔም በግሌ አመሰግናለሁ።
የተወደዳችሁና የተከበራችሁ በመላው ዓለም ሆናችሁ ይህን ፕሮግራም ስትከታተሉ የነበራችሁ ኦርቶዶክሳውያን ጽናትን፣ ብርታትን፣ ትግልን፣ ፈተናን፣ መከራን፣ ሲቃይና መንገላታትንና እንዲሁም ደግሞ የመጨረሻ ፍሬ ማፍራትን ከእህታችን ከህይወት እንደተማራችሁ ተስፋ አደርጋለሁ። ስለነበረን ቆይታ አምላካችን እግዚአብሔር ስለማይነገር ስጦታው ስሙ የተመሰገነ ይሁን። በመላው ዓለም ያላችሁ ኦርቶዶክሳውያን የልደት በዓል የሰላም፣ የፍቅር፣ የበረከት ይሁንላችሁ። መጪው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ የተጠመቀበት የጥምቀት በዓል ነውና እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ ማለት እፈልጋለሁ። ስለማይነገር ስጦታው አምላካችን እግዚአብሔር ስሙ በድጋሚ የተመሰገነ ይሁን። በሌላ ፕሮግራም እስከምንገናኝ ድረስ በያላችሁበት ቸር ሰንብቱ። ሰላም ሁኑ።